እንትን ጥያቄ ነበረኝ። እኔና የሆነች ልጅ አብረኝ የምንሰራ አለን አንድ ቦታ ላይ ማለት ነው። እና ውጭ ወጥታ መስገድ ትችላለች፣ ወይም ደግሞ ትንሽ ራቅ ብላ መስገድ ትችላለች። ግን እኔ በተኛሁበት ስትሬት ላይ ትራስ አድርጋ ትሰግዳለች። እኔ ነኝ ዘንበኛ ወይስ እሷ ነች? ተኝቼ አለሁኝ። ቁጭ ብዬ ከሆነ ተነስቼ ነው የምወጣው። قال الله لا تتخذوا إلهين اثنين إنما هو إله واحد فإياي فارهبون. እሺ ምንድን ነው ያልሽው? እኔ የምተኛበትኝ ስትሬት ላይ ቄልባ ስለሆነ ልጅቷ ወደ እኔ አድርጋ ትራስ አድርጋ ትሰግዳለች እና ችግር የለውም። እኔ ቁጭ ብዬ ከሆነ ያው ፈቀቀላለሁኝ እነሳለሁ። ተኝቼ ከሆነ ግን እላይቴ ላይ ነው የምሰግደው እና እኔ ነኝ ጥፋተኛ። እኔ ላይ ነው የምትሰግደው ማለት በምትሰግድበትና የቄልባው ቀጥታ አለ አይደለ? እኔ በሱ ቀጥታ ነው የምተኛው። አረብ ቤት ነው የምንሰራው እና ክላሱ ጠባብ ነው። ትንሽ ፈቀቅ ብላ መስገድ ትችላለች፣ ወይም ደግሞ ወደ ውጭ ወጣ ብላ መስገድ ትችላለች። ግን በቃ ትነሳና ቀጥታ እኔ ባለሁበትኝ ትራስ አድርጋ ፊት ለፊት ላይ ትሰግዳለች። እኔ ደግሞ ቄልባ እንደማይሰበር ነው የማውቀው። እሷ በምትሰግድበትና ስጁድ እስከምታደርግበት ቦታ ድረስ ያ የእርሷ የምትሰግድበት ክልል ነው። ከዚያ በኋላ አንቺ ብተኝ ችግር የለውም። ስጁድ እስከምትወርድበት ቦታ ድረስ ግን እሷ አንቺ ላይ ጀርባሽ ላይ መችና ሩኩ ስጁድ እያደረገች የሚሰግድ ከሆነ ማይታረም። ነገር ግን ከስጁድ በኋላ እስከሆነ ድረስ ስጁድ ከምታደርግበት በኋላ እስከሆነ ድረስ ችግር የለውም። እሺ አዎ መከዳ ካደረገች በተለይ እንዲህ አይነት ነገር ካለ በምትሰግዱበትና ከሰውየው እንዳያልፍባችሁ የዛኔ በመካከል ላይ ግርዶሽ ነገር ማድረግ መከዳ ሊሆን ይችላል፣ የሆነ ኃይል አድጎማ ሊሆን ይችላል። ማንኛውም ነገር لقد كان في قصصهم عبرة لأولي الألباب ما كان حديثا يفترى ولكن تصديق الذي የቅድም ምን መጨረሻ ላይ ያልከኝን አልሰማሁም። ከይቅርታ ብትደግሞ ትችላለህ? ምን አልሽኝ? ቅድም ያልከውን መጨረሻውን አልሰማሁትም። ውዱ ስናደርግ ፀጉራችን እስከ ኋላ ውሃ ማደረስ አለበት። ጠምጥመን ከሆነስ ፈተን ውሃ ማደረስ አለበት እስከ ኋላ። ፀጉራችሁን ማበስ አለባችሁ ቢያንስ ወደኋላ አንድ ጊዜ እንኳን ቢሆንም ማለት ነው። ከቻላችሁ እንደዚህ እንዲህ ወደኋላ አድርጋችሁ ወደፊት ማድረግ ሐዲስ ላይ የሚለው ፈአድበረ ቢሂማ ወአቅበል ስለሆነ እጃቸውን ወደኋላ አድርገው ወደፊት መለሱት ይላል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በዚያ መልኩ ማድረግ ካልተቻለ ግን አንድ ጊዜ እንኳን ቢሆን ወደኋላ እጃችሁን ውሃ ማስነካት ይሄን አላህም በቁርአን ላይ ወምሰሑ ቢሩኡሲኩም ስለሚል ራሳችሁን አብሱ ብሏል። ለምሳሌ መንገድ ወተን የዙሁር ሰላትና አራት ረካ የምንሰግዳቸው ሰላቶችን ሁለት አድርገን መስገድ እንችላለን አይደለ? ቀሪውን ሁለቱን ወደ ሀገራችን ስንመለስ ወደ ሆም ታውኑ ስንመለስ ነው የምንሰግደው። ኦር ጀስት እንደዛው በሁለት ብቻ ነው የምንተው? እንደዛው በሁለት ብቻ ነው የምትተውት። ተመልሰህ ወደ ሀገር ቅባት ታወጣ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሙሳፊር ለሆነ ሰው አሰላት ሩባዕያ አራት ረካ የያዙ የሶላት አይነቶችን ወደ ሁለት እንዲሰግድ ፈቅደዋል። እነሱም የዙሁር ሶላት፣ የአሱር ሶላትና የኢሻ ሶላት ናቸው። የመግሪብ እና የሱብሒ እንዳሉ ናቸው፣ አይቀነሱም፣ አይጨመሩም። ይህ ምን ይባላል? ቀስር ይባላል፣ ማሳጠር ማለት ነው። አራትን ወደ ሁለት ማሳጠር ያ። ስለዚህ በዚያው ባለበት ነው ሰግደህ የሚያልቀው። ሂደህ ወደ ሀገር እንደገና ጭማሪውን ጨምራት ትባላል። ሌላ ደግሞ ለጓደኛ አንድ ቁርአን ትርጉም በአማርኛ ያለውን አንብብ ብዬ ሰጥቼው ነበርና የሆነ ጥያቄ ጠየቀኝ። ሳነበው አንዳንድ ቦታዎች ላይ የሆነ እንደ ሶስት ከሁለት በላይ አድርጎ ነው የሚያወራውና እሱን ዲቴይል ልታስረዳኝ ትችላለህ ወይ ብሎኝ ላስረዳው አልቻልኩትም። ለምንድን ነው እንደዛ የተጠቀሱት? እሱ የወሰደው ወደ
ወደ እነሱ አብ ወልድ መንፈስ ቅዱስ ወደሚለው አቅጣጫ ነው የወሰደብኝና እስቲ ክሊር አድርግልኝ። እሺ በመጀመሪያ አላህ ስብሐነሁ ወተዓላ እኛ ለምን ይላል ለምን እኔ አይልም የሚል ጥያቄ ያነሱላችኋል። እሱን ከሆነ የምትፈልጉት እኔ ብሎ ብዙ ቦታ ላይ በነጠላ ተናግሯል። ለምሳሌ ሱራ ጣሃ ምዕራፍ 20 ቁጥር 14 ላይ ኢነኒ አነ አላህ ላ ኢላሃ ኢላ አና ፈዕቡድኒ ወአቂም ሰላተ ሊዚክሪ ይላል። ምን ማለት ነው? እኔ አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም፣ እኔንም በብቸኝነት ተገዛ እያለ ይናገራል። በሌላ ቦታ ላይ በሱራ ያሲን ላይ ምን ይላል? አለም አዕሀድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን ኢነሁ ለኩም ዐዱውን ሙቢን ወአን ዕቡዱኒ ሃዛ ሲራጡን ሙስተቂም ይላል። እናንተ የአዳም ልጆች ሆይ አለም አዕሀድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን ሰይጣንን እንዳትገዙ ብዬ ቃል ኪዳን አልያዝኩባችሁም ይለናል። ወአን ዕቡዱኒ ይልቁንስ እኔን ብቻ ተገዙኝ ብዬ ቃል ኪዳን አልያዝኩባችሁም ሃዛ ሲራጡን ሙስተቂም ይህ ነው ቀጥተኛው ጎዳና፣ ይህ ነው ቀጥተኛው መንገድ አለ። ስለዚህ አላህ በርካታ ቦታ ላይ እኔን እያለ ቃል በቃል ይናገራል። ስለ መፍጠርም ልክ እንዲሁ በነጠላ ራሱን ይገልጻል። ኸለቀ ሰማዋት ወልአርደ ፊ ሲተቲ አያም ይላል። ሰባት ሰማያትና ሰባት ምድርን በሰባት ቀናት ፈጠረው እያለ ይናገራል። ኸለቀኩም ሚን ነፍሲን ዋሂዳ እኛንም ሲናገር አላህ አንድ ሜት አድርገው ልጆች እኛንም አላህ ሱብሓነሁ ወተዓላ ሲናገር ያ አዩሃ ናሱ ተቁ ረበኩም አለዚ ኸለቀኩም ሚን ነፍሲን ዋሂዳ እናንተ ሰዎች ሆይ ከአንዲት ነፍስ የፈጠርኳችሁን እኔን አላህን ፍሩ እያለ ይናገራል። በነጠላ አላህ ራሱን ገልጿል። እሱ ከሆነ የሚፈልጉት ለምን በነጠላ አይናገርም ከሆነ የመጀመሪያው ጥያቄ መልስ እሱ ነው። እንደሱ ከሆነ ታዲያ እኛ የሚለው ስንት ስለሆነ ነው የሚል ጥያቄም ያነሳሉ። ስንት ስለሆነ ነው ከሆነ ጥያቄያችሁ እርሱ አንድ ነኝ ብሎ በነጠላ ተናግሯል። የቱ ጋር ነው አንድ ነኝ ያለው? ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው አለ። ቁል ሁወ አላሁ አሐድ እያለ ይናገራል። ወኢላሁኩም ኢላሁ ዋሂድ ላ ኢላሃ ኢላ ሁወ አርረሕማኑ ረሒም አለ በሱረቱል በቀራ ላይ እኔ አምላካችሁ አላህ አንድ ብቻ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም አለ። ይህ ነው። እሺ የልጁ ጥያቄ ምንድን ነው? ሶስት ሊሆን ይችላል ብሎ አስቦ ነው። አንድ እስኪጨርስ ሚዩት አድርጎ ሶስት ሊሆን ይችላል ብሎ አስቦ ነው አለ። እሱንም አንስቶ አላህ ተቃውሞታል። ምን አለ አላህ ሱብሓነሁ ወተዓላ ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሂድ አለ። ሶስት አትበሉኝ አለ። ስላሴ አትበሉኝ፣ ከዚህ ንግግራችሁ ተቆጠቡ፣ እኔ አንድ ብቻ ነኝና አለ። በሌላ ቦታ ላይ ሁለትንም አንስቶ አውግዞታል። እርሱ ነው ወላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሂድ፣ ሁለት ብላችሁ አትያዙኝ እኔን አለ፣ እኔ አንድ ብቻ ነኝና አለ። ስለዚህ ሁለትም እንዳልሆነ ሶስትም እንዳልሆነ በተደጋጋሚ ገልጿል። ነገር ግን አንድ ብቻ ነኝ ብሎ ራሱን አላህ ሱብሓነሁ ወተዓላ ገለጸ ማለት ነው። ጥያቄው ታዲያ ስህተት ስላለበት ምን ተብሎ ነው መጠየቅ ያለበት? አላህ ስንት ስለሆነ ነው ከሆነ ያውና መልሶ ይህን ይመስላል። ነገር ግን ጥያቄው ምንድነው? ትክክለኛ መጠየቅ ያለበት ለምንድን ነው አላህ እኛ የሚለው አንድ ሆኖ ሳለ ነው? አንድ ሆኖ ሳለ ለምንድን ነው እኛ የሚለው? ልብ በሉ፣ እኛ የሚለው ቃል ለሁለት ዓላማ ይውላል። አንደኛ የብዜትኛነት አለ፣ ሁለተኛ የግነተኛነት አለ። የመጀመሪያው ላይ ስንመጣ የብዜትኛነት ማለት ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው ያን ስራ በሚገልጽ ጊዜ እኛ የሚለውን የአነጋገር ዘይቤ ይጠቀማል። ለምሳሌ የትምህርት ቤት ተማሪዎች 100 ተማሪዎች አሉን በል 10 ሆናችሁ የቤት ስራ ስሩ ብሎ መምህሩ የቤት ስራ ሰጣቸው። ሰርተው መጡ። ከመካከላቸው አንዱ ከ10ዎቹ ወጥቶ በሚያቀርብ ጊዜ ምን ይላል? እኔ የሰራሁት አሳይመንት አይልም፣ ብቻውን አይደለም እኛ የሰራነው አሳይመንት ብሎ ነው የሚናገረው። ራሱን በምን ይገልጻል? በብዜት ይገልጻል። የዚህ አይነቱ እኛነት ምን ይባላል? የብዜትኛነት ይባላል። ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው አንዳቸው ወጥቶ ያን ስራውን በሚገልጽ ጊዜ እኛ የሰራነው ስራ ብሎ የሚገልጽበት አገላለጽ ማለት ነው። ይሄ ጨረሰ። ሁለተኛው እኛነት ደግሞ ሰዎች ያላወቁት እርሱ የግነተኛነት የሚባለው ነው። የግነተኛነት ብሎ ማለት አንድ አካል ብቻውን ሆኖ ሳለ ገናና ስራዎችንና ታላላቅ ስራዎችን በመስራቱ ያንን ክብሩንና ልቅናውን ግነቱን ለመግለጽ የሚጠቀምበት የአነጋገር ዘይቤ ነው። እኛ እንዲህ አድርገን ይላል። ገብታችኋል? አላህ ስብሐነሁ ወተዓላ ታዲያ ሰማያትን የሚያክል ምድርን የሚያክል ፀሐይን የሚያክል ጨረቃን የሚያክል እንዲህ አይነት ግዙፍ ስራዎችን የሰራ አካል ክብሩንና ልቅናውን ግነቱን ለመግለጽ እኛ እንዲህ አድርገን የሚለው ከዚህ አንጻር ነው። ገብታችኋል? ኦኬ። የግነትና የብዜት መሆኑን እኛንን እንደምንወስንለት ራሱ ለምን አይነግረንም? አሁን ራሱ ነው የሚነግረን። ራሱ አላህ ስብሐነሁ ወተዓላ ብዜት እንደሌለው ዘጋው። በቃ እርሱን በር አንድ ብቻ ነኝ በማለት ማለት ነው።
ቁል ሁወ አላሁ አሐድ ሙሐመድ ሆይ በል እርሱ አላህ ስንት ነው? አንድ ብቻ ነው አለ። ያ ሰላም። እሺ ሰማይና ምድርን በመፍጠሩ አብሮት ሌላ ሰው ነበር ወይ? ለማንም ፍጥረት የለም፣ ማንም አካል የለም ነበር እያለ ይናገራል። ወማ ለሁም ፊሂማ ሚን ሽርኪን ወማ ለሁ ሚንሁም ሚን ظሂር አለ። ሰማይና ምድርን ስፈጥር ምንም አጋር የለኝም፣ አንድ ቅንጣት አጋዥም የለኝም ነበር እያለ ተናገረ። ወለም የኩን ለሁ ወልዩን ሚነ ዙል ወከብሩት፣ ምንም አይነት አንድም እንኳን አጋዥ የለኝም እያለ አላህ ሱብሓነሁ ወተዓላ በርካታ ቦታ ላይ አጋዥ ብለው ሰዎች የሚያስባቸውን አውግዟቸዋል። የለኝም በፍጹም ብሏል። እረ አይደለም ሰማይ ምድርን እነሱንም ሰዎችንም ስፈጥር አንድም አካል የለም እያለ ይናገራል። ማ አሽሀድቱሁም ኸልቀ ሰማዋት ወልአርድ ወላ ኸልቀ አንፉሲሂም ወማ ኩንቱ ሙተኺዘል ሙድሊነ ዐዱዳ እያለ ይናገራል። እና ይህ ነው። ስለዚህ አላህ ሱብሓነሁ ወተዓላ ገነቱን ክብሩን ለመግለጽ ነው። ታዲያ በዚህ መንገድ የሚገልጽ አለ ወይ? በቁርአን ላይ ሌላ አካል ማስረጃ ትሰጠናለህ ወይ? አዎ፣ መንግስታቶች ለምሳሌ ራሳቸውን በብዜት ይገልጻሉ፣ እኛ እያሉ ይገልጻሉ። ለምሳሌ ከተባለ ቁርአን ላይ የተጠቀሰው ነቢይ የሆነ ንጉስ ማን ይባላል? ማን ነው የሚመልስ? ነቢይም ነው ንጉስም ነው። ማን ነው የሚመልስ? አንድ ሁለት ሱለይማን ዓለይሂ ሰላምን እንውሰድ። ሱለይማን ንጉስ ነው፣ ንጉስ ሰለሞን። ራሱን ግን ሲናገር ብዙ ጊዜ በብዜት ነው የሚገልጸው። ብዙ ስለሆነ ነው ወይ? አይደለም። ነገር ግን ቅድም እንዳልኳችሁ ታላላቅ ስራዎችን ገናና ስራዎችን የሰሩ ንጉሶች ራሳቸውን እኛ ብለው ይናገራሉ። ለምሳሌ ዑሊምና መንጠቀ ጠይር ይላል። ዑሊምቱ ሳይሆን ዑሊምና የአዋፋቶችንም ቋንቋ ተስተማረን እያለ ይናገራል። ተማርኩ አይደለም ወይ አምላክ አላህ አስተማረኝ ብሎ በነጠላ አይደለም፣ ተስተማረን። ወኡቲና ሚን ኩል ሸይን ከሁሉ ነገርም ተሰጠሁ አይለም፣ ተሰጠን እያለ ራሱን በብዜት ይገልጻል። ወኡቲና ተሰጠን ይላል። ሚን ኩል ሸይን ወለሃ አርሹን ዐዚም ይላል። እኛ እያሉ ራሳቸውን ንጉሶች መንግስታቶች ይገልጻሉ። ፈርዖን ምን አለ? ቃለ አለም ኑረቢከ ፊና ወሊደን ወለቢስተ ፊና ሚን ዑሙሪከ ሲኒን። ፈርዖንም አለ ካለ በኋላ አንድ ግለሰብ ሆኖ ሳለ እርሱ ምን ብሎ ተናገረ? በእኛ መካከል አላሳደግንህምን አንተ ሙሳ ይለዋል። አላሳደግኩህም አይደለም ያለው፣ በነጠላ ራሱን በብዜ ይገለጻል። ወለቢስተ ፊና ሚን ዑሙሪከ ሲኒን፣ በመካከላችንም ከእድሜዎችህ በርካታዎችን እድሜ አልቆየህምን ይለዋል። በመካከል ያላለ በመካከላችን ራሳቸውን በዚህ ይገልጻሉ። ሌላ ሱረቱል ከህፍ ላይ ልክ እንዲሁ ኸድር ከሙሳ ዓለይሂ ሰላም ጋር የነበረው ራሱን በብዜት ይገልጻል። አንድ አካል ሆኖ ሳለ ፈኸሺና አን ዩርሂቀሁማ ጡግያነን ወኹፍራ፣ ፈኸሺቱ አላለም፣ ፈራሁ ሳይሆን ያለው ፈራን እያለ ራሱን በብዜት ይገልጻል ማለት ነው። ይህ ነው እና ስለዚህ አንድ አካል ብቻ ሆኖ ሳለ በብዜት መግለጹ ይህ የግነተኛነት የክብርና የልቅናኛነት እንጂ ሌላ አይደለም። አምላክ አላህ ሱብሓነሁ ወተዓላ ደግሞ ወአነሁ ተዓላ ጀዱ ረቢና እያለ ይናገራል። የእኔ ጌታችሁ የአላህ ክብርና ልቅናዬ ከፍ ያለና የላቀ ሆነ እያለ ክብሩና ልቅናውን በርካታ ቦታ ይገልጻል። ያ ነው። እሺ ልብ ልትሉ የሚገባው ነገር ግን ሌላኛው መልስ ምንድን ነው? አላህ ሱብሓነሁ ወተዓላ ታዲያ በማንነቱና በምንነቱ ዙሪያ አላህ ሱብሓነሁ ወተዓላ ሲናገር ስለ ማንነቱ እኛ አይልም። ነገር ግን በሰራቸው ድንቅ ስራዎች ልብ በሉ እና በዋላቸው ጸጋዎች ላይ ብቻ ነው የሚለው። የነዚህ ታላላቅ ስራዎችና የነዚህ ታላላቅ ጸጋዎች ባለቤት እርሱ መሆኑን ለመግለጽ። በራሱ ጉዳይ ላይ ግን ሲናገር አላህ እኛ አይልም፣ ራሱ እሱ አንድ ብቻ ነው። ኢነኒ ብሎ ከተናገረ በቃ ራሱን በነጠላ ብቻ ነው የሚገልጸው። እኔ ብቻዬን እያለ ነው የሚናገረው። ወኢያየ ፈርሀቡን አለ፣ እኔም ብቻ ፍሩኝ። ወኢያየ ፈተቁን፣ እኔም ብቻ ተጠንቀቁኝ። እነኒ አነላህ ላኢላሃ ኢላ አነ፣ እኔ አላህ ነኝ ከእኔ በስተቀር ከእኛ በስተቀር አይልም። ለእርሱ የዛኔ ስለማንነቱ እየተናገረ ባለበት ቦታ ላይ ብዜትን አይጠቀምም፣ ነጠላም ብቻ ነው የሚጠቀመው። ስለዚህ ስለዋላቸው ጸጋዎችና ስለሰራቸው ታላላቅ ድንቅ ስራዎች ስለዋላቸው ጸጋዎች አስመልክቶ ሲናገር ነው። ይህን ያስላለሽ። ሰላም አለይኩም ወራህመቱላሂ ስለጨረስ አንድ ማሪ ሰላም ወራህመቱላሂ ወበረካቱ። እሺ እኔ ጥያቄ ማለት ነው ቢያንስ አሁን እኔ አባቴ ለአንድ ወር አልጾመም ሙሉ ማለት ነው። የአንድ ወሩ ብር ስንት ነው የሚሆነው? በብር በቀን አሁን ለማብላት የማይመች ማለት ነው። እሺ እሱ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ያ ጀማ? የአካውንቴ ሊዘጋ ስለሆነ ይህን አካውንቴ ሁለተኛ አካውንቴ ነው፣ ፎሎ አድርጉት እሺ።
ባን ዋርኒንግ አምጥቶብኝ ነው እና ይሄ ሁለተኛ አካውንቴ ነው። ፎሎ አድርጉ እና ታፕታፕ ኮፒ ሊንክ አድርጉ ሁላችሁ። ሰላም አለይኩም። አሁን የጠየቅሽው ልጅ ምን ነበር ድገሚው? እኔ ሙሉ 1 ወር አልጾምም አባቴ ማለት ነው። 1 ወር ሙሉ ሳይጾም ነው የሞተው። ከዛ ለማብላት ሳይሆን ለሚስኪን ለመስጠት ብሩ ስንት ነው የሚሆነው? ከዛ ደግሞ ቢያንስ የሚበሉት የሚጠጡት ያላጡት ላይ በስር መስጠት ይቻላል አይቻልም? ይቻላል ይቻላል። ምን መሰለሽ አንድ ሰው ከሞተ ቀዳ ያለበት የረመዳን ያን ቀዳ ሳያወጣ ቅድም ተናግሬያለሁኝ፣ ለሁለት ይከፈላል። አንደኛው ምንድነው ቀዳ የሚያወጣበት ጊዜ አግኝቶ ዛሬ ነገ ጾማለሁ እያለ በመሳነፍ አሳልፎት ከሆነ የሞተው ሰውየው የዛኔ ቤተሰቦች እናንተ ቀዳ ማውጣት ነው የሚጠበቅባቸው። ነገር ግን በዚያው በህመም ሳይሻለው ከሞተ ሰውየው ቀዳ የሚያወጣበት ጊዜ ካላገኘ ለእያንዳንዱ ቀን አንዳንድ ምስኪን ማብላት ያ ነው እና በብር ሲሆን ስንት መስጠቱ ቢያንስ ይሄን ያክል ተብሎ በቀን አሁን ምን ያክል ይሆናል? ለእያንዳንዱ ሰው ማናው ቀን 1 ኪሎ ከግማሽ 45 ኪሎ ሩዝ ገዝተሽ መስጠት በብር እናስላላት። እስኪ 45 ኪሎ ሩዝ ሱቅ ያለው ማነው 45 ኪሎ ሩዝ ስንት ነው? ሄደሽ 45 ኪሎ ሩዝ ስንት ይሸጣል የሚለውን አጣሪና ከዛ ያንን ብር መስጠት። ያው ቀጦ መጾም አይችልም። ቢያንስ ያው እንዴት ምናምን ስለሆነ መጾም አይችልም፣ አቅሙም የለውም። ከዛ ሳይጾመው በቃ ሞተ በዛው። እህት ተናገርኩኝ። እህት አሪፍ ጠይብ